አማራ የሆነ ይባላልው የፋርጣ ወረዳ ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ ነኝ። መልካም ደም የለገስኩ ያለው ለሰባተኛ ጊዜ ነው። እንግዲህ ዋና ዓላማው ደም ለወገኔ ነውና ደም የሚለገሰው ለደመኞች ሳይሆን ለእናቶች ነው። ደም የሚለገሰው ለደመኞች ሳይሆን ለእህቶች፣ ለወንድሞች እና የደም እጥረት በደም እጥረት ምክንያት ህይወታቸውን ለሚያጡ ቤተሰቦቻችን ወገኖቻችን እንደሆነ መወሰድ አለበት ጅምሩ። ዛሬኛ እንደ ፋርጣ ወረዳ የበጎ አድራጎት አገልግሎትን መሰረት አድርጎ በርካታ ስራዎች ይሰራሉ። የፋርጣ ህዝብ በበጎ ስራ በመሳተፍ በኩል በጣም የተሻለ አፈጻጸም ያለው ወረዳ ነው። አምናም በዚህ ዘመን በዚህ ሰዓት ጥሩ አፈጻጸም ያስመዘገበ ወረዳ ነው። በአጋጣሚ ሆኖ እኔም የዚህ ወረዳ አንዱ አካል ስለሆንኩኝ ይህን የበጎ ፍቃድ አገልግሎት በተጨባጭ ስራ እየሰራንበት ያለንበት እውነትም እናቶች እንባቸውን እያበስንላቸው ያለ የክረምት ዝናብ በተቻለና አቅም ተደራሽ ለማድረግ የዝናብ እንትን እያልን ያለንበት ሁኔታ ነው ያለ ነው። ከዛ ውጭ ባለው የአረንጓዴ አሻራና የክረምት የ90 ቀን እቅድ አቀደም ጭምር ስራ እየሰራን ያለንበት ሁኔታ አለ። የቅድመ ዝግጅት ስራዎቻችን ከንቅናቄ መድረኮቻችን አንጻር በተጨባጭ ስራዎችን አጠናቀናል ማለት ነው። ለቀጣይ የምንሰራቸው በርካታ ስራዎች አሉ። በዚህ 90 ቀን ውስጥ የምንሰራቸው ፓርቲያችን ያስቀመጣቸው በርካታ ኢኒሼቲቮች አሉ። ከአንደኛው ኢኒሼቲቭ አረንጓዴ አሻራ ነው። አረንጓዴ አሻራ በቀጣይ በዚህ ሳምንት የምናካሄደው አንዱ ተግባር ነው ማለት ነው። ይህን ስናደርግ እንግዲህ ምግብ ያጡትን ምግብ በተቻለ መጠን የምገባ ፕሮግራምም ጭምር እያዘጋጀን ያለንበት ሁኔታ አለ። ከዚህ በዘለለ የአልባሳትም ጭምር ስጦታ እናደርጋለን። ዛሬ ንቅናቄ መድረካችን ነው። በዚህ ንቅናቄ መድረክ ከ10 የሚበልጡ ቤተሰቦቻችን እህት ወንድሞቻችን ለማገዝ ዝግጅትና አጠናቀን በዛሬው ዕለት እንፈጽማለን ማለት ነው። አንደኛው ተግባር እሱ ነው። በሌላ መንገድ በሴቶች ህጻናትና በወጣቶች ተቋም አካባቢ የሚሰሩ ዘርፈ ብዙ ተግባራቶችም ጭምር እንዳሉ እሱን ወስደን ተግባራቶችን እየፈጸምን ያለንበት ሁኔታ እንዳለ እንዲወሰድ ፈልጌ ነው። እንግዲህ በዚህ አመት በባለፈው አመት ካደረግናቸው እና በዚህ በጎ ፍቃድ እንዲሳተፉ ያደረግናቸው ማህበረሰቦች እውነት ለመነጋገር ለራሳቸው አልፎ ለሀገር ጭምር ጸሎት እያደረጉ ያሉ እናቶች አሉ። በጦርነት ውስጥ ሆናችሁ ይህን በማድረጋችሁ እኛንም ጭምር ዝናብ እንዳይፈስብን ያደረጋችሁ ወንድሞቻችን በሚል አግባብ ለሀገርም ጭምር ሃይማኖታቸውን ተጠቅሞ ጸሎትም ጭምር የሚያደርጉ ሰዎች ተፈጥረዋል። እውነት ለመነጋገር ይሄ በተጨባጭ በጋሴ ከተማ ላይ በንጉስ መዘጋጃዋ ላይ 2 እናቶች ቤት ጠግተን አስረክበናቸዋል። በዛም ተጠቃሚ ሆነዋል ማለት ነው። ሌሎች አካል ጉዳተኞችንም ቋሚ ጭምር ሱቅ ከፍተንም ጭምር ስራ ያስጀመርናቸው እንዳሉ መውሰድ ይቻላል ማለት ነው። በዚህ በጀት ዓመትም እንግዲህ በ2018-19 በጀት ዓመትም አሁን ዛሬ ስጦታ የምናደርግላቸው ድጋፍ የምናደርግላቸው 10 የአካል ጉዳተኞች ወንድሞቻችን ነው ማለት ነው። እነዚህ 10 የአካል ጉዳተኛ ወንድሞችና እህቶቻችን እናቶቻችን ከ50 ሺህ ብር የበለጠ ገንዘብ በማሰባሰብ የመንግስት በጀትንም ጭምር በማይነካ መልኩ ዛሬ በዚህ ልክ ስጦታ እናደርጋለን ማለት ነው። በጥቅል በበጎ ፈቃድ ወጣቶች ይሳተፋሉ፣ የሃይማኖት አባቶች ይሳተፋሉ፣ ተቋማት ይሳተፋሉ፣ የሀገር ሽማግሌዎች ይሳተፋሉ። ተደምሮ ተቀንሶ ግን ከ50,970 በላይ ህዝብ ይሳተፍበታል ተብሎ ነው የሚታሰበው ማለት ነው። ይሄን በማድረግ ምን ሰራቸው በዋናነት ዛሬ እንደጀመርነው የመጀመሪያው አካቶ ትግበራን የአካል ጉዳተኞች ላይ አይናችን አይነቀልም። በነገራችን ላይ አንደኛው እሱ ነው። ሁለተኛ እናቶች ላይ፣ ሶስተኛው ደግሞ አረጋውያን ሽማግሌዎችና ወጣቶች ላይ አልመን የምንሰራው ተግባር እንደሆነ መወሰድ አለበት። በቀጣይ የምንሰራው ደግሞ ከዚህ በዘለለ የደም ልገሳውንና የአረንጓዴ አሻራውን እንሄዳለን ማለት ነው። ሌላው ክረምቱ ሲገባ ቤት የምንጠግንላቸው እናቶች ተለይተው ተጠናቀዋል። እነሱን አጠናቀን የጥገና ስራውን የገንዘብ ሽከፋውን ጭምር ጀምረናል። በዚህ በጀት ዓመት ሰርተን አጠናቀን እናስረክባቸዋለን። በዚህ ዘርፍ ግብርና ተቋሙ ወደ 20 ቆርቆሮ ዚንጎ ቆርቆሮ ስፖንሰር አድርጓል። በተቋም ደረጃ መንግስት ሰራተኛው ሙያተኛው ከ100 ብር እስከ 600 ብር ጭምር ለመሳተፍ ቃል ገብቷል ማለት ነው። ይሄንን መሰብሰብ መሸከፍ ጀምረናል። ይሄንን ክረምት ላይ የቤት ጥገናውንና አዲሳት እናደርጋለን ማለት ነው። ሌላኛው የሚያርስላቸው የሚጦራቸው ያጡ እናቶችና አባቶችን ሀብትም ገንዘብም በማሰባሰብ አርሶ አደሩ ማህበረሰቡን በማንቀሳቀስ መሬታቸው እንዲታረስ ሰብላቸው እንዲዘራ አረም እንዲታረምላቸውና እህላቸው እንዲሸከፍላቸው ጭምር በእቅድ ተካቶ ወደ ስራ የገባንበት ሁኔታ እንዳለ መያዝ ይፈልጋል። ከዛ ውጭ ግን በርካታ ችግኝ ተዘጋጅቷል። አረንጓዴ አሻራው ሌሎች ሪሶርሶችም የቅድመ ዝግጅት ስራዎች ቶታሊ ያጠናቀን ወደ ስራ የገባንበት ሁኔታ እንዳለ መወሰድ አለበት። ደም ስንሰጥ በጣም ደስ እያለን መልካም ዛሬ ደም ስንሰጥ ለእናታችን ደም ፈሷት ለምትሞተው እናታችን እሷን ማዳን ነው
ደም ስትሰጥ ለእህታችን ነው። ደም ስትሰጥ ለሚስታችን ነው። ደም ስትሰጥ ደግሞ ገብቶትም ሳይገባውም ጫካ ላይ ያለ ወገናችን ጋር የሚፋለመው መከላከያ ሰራዊታችን ደሙን አፍሶ ሲመጣ የሱን ደም ለመተካት ነውና በዚህ ልክ ደሜን ለወገኔ በሚል ሂሳብ ተሰልፈን የወረዳችን መንግስት ሰራተኛ አመራሩ በጥቅል ህዝባችን በዚህ ልክ በነቃ ተሳትፎ በንቅናቄ የጀመረበት ሁኔታ እንዳለ እንዲወሰድ ነው። አመሰግናለሁ። ዳሩ ምንድነው የህይወት ውሉ መኖር ካልቻለ አንዱ ለሁሉ ጥንትም ከድሮ የመጣውነት መተባበር ነው የኛ ማንነት ሰው የረዳ በደግነቱ ቁራሽ እንጀራ ለሌለው ቤቱ መኖር ነው ያገር ሰው ባህል እምነቱ አንዱ ሲሞት ነው ያን ጊዜ ሞቱ እኔ ነኝ ደራሽ ለወገኔ እኔ ነኝ እሱ ስሜ ይርጋጌትነት እባላለሁ የፋርጣ ወረዳ ዋና አስተዳዳሪ ነው። ያው ዛሬ ላይ እንግዲህ የተገናኘ ነው አጠቃላይ የአመቱን የበጎ ፍቃድ ስራ ገምግመን የ2018 በጀት አመት ደግሞ የበጎ ፍቃድ እቅድ አዘጋጅተን ትውውቅና ንቅናቄ ያደረግን ነው የምንገኘው። እንግዲህ እንደ ወረዳ የበጎ ፍቃድ ስራ በክረምት ብቻ ሳይሆን አመቱን በሙሉ የሚከናወን ተግባር ነው። ይህም በመሆኑ ከጊዜ ወደ ጊዜ የህብረተሰባችን ንቃተ ህሊና እያደገ ባህል እያደረገው በራሱ ተነሳሽነት በበጎነት በፍቃደኝነት መደገፍ የሚገባቸውን አረጋውያን፣ ሴቶችን፣ ህፃናትን እና ልዩ ልዩ የማህበረሰብ ክፍሎችን እያደገፈ ነው ያለ። እንግዲህ በዛሬው ዕለት በንቅናቄ መድረኩ በርካታ ተግባሮች ይከናወናሉ። የመጀመሪያውና ትልቁ ነገር የደም ልገሳ ነው የሚካሄደው። እንግዲህ የደም ልገሳው እኔን ጨምሮ አሁን ያያችሁት ነው እየሰጠነ ነው ያለ። እኔ ለአምስተኛ ጊዜ ያው ደሜን ለወገኔ እየሰጠው ነው ያለ እያካሄድ ነው ያለ ነው። እኔን ጨምሮ አሁን ያው የጠቅላላ የወረዳችን ማህበረሰብ መስጠት ፍላጎት ያላቸው እዚህ ቦታ ላይ ተገኝተን እየሰጠነ ነው ያለነ። በዚህ ጉዳይ ላይ አሁን ምንም ብዥታ የለም። ደም የሚሰጠው አካል በሱ ላይ ምንም አይነት ጉዳት እንደሌለው በደንብ ጠንቅቆ ያውቃል። ነገር ግን የሚሰጠው ደም ደግሞ ደም ለሚያስፈልጋቸው ወገኖች በጣም ትልቅ ነገርና ህይወትን የማትረፍ ሰብአዊ ተግባር እንደሆነ ስለምንረዳ ያው በነቂስ የመንግስት ሰራተኛችን እና ልዩ ልዩ የማህበረሰብ ክፍሎች ወጣው በንቅናቄ ደም እየሰጠነ ያለንበት ሁኔታ አለ። ከዚህ ባሻገር እንግዲህ በክረምቱ ያው የበጎ ፍቃድ ስራን እንደ ወረዳ አቅደናል። በዚህ በበጎ ፍቃድ ስራ 56000 በላይ ዜጎች እንደሚሳተፉ ቅድመ ልየታ ተደርጓል። ከዚህ ውስጥ 37000 የሚሆኑት ወጣቶች ናቸው። ይሄም በፐርሰንት ወስደን ስናየው ኦልሞስት 65% ወጣቶች በዚህ ስራ ይሳተፋሉ ተብሎ ይጠበቃል። እነዚህ ዜጎች በአጠቃላይ እንግዲህ በወረዳችን የሚገኙ 95000 በላይ ከዝቅተኛ እስከ ከፍተኛ ድጋፍ የሚያስፈልጋቸውን ሰዎች ያግዛሉ ብለን ለይተናል። ወደ ስራም ገብተናል። ዛሬ ማስጀመሪያ ይሁን እንጂ እስከ ዛሬ አመት ክረምቱን ሰፋ ባለ አግባብ በጋ ላይም በዛው ልክ የምናከናውንበትና እገዛ የሚያስፈልጋቸውን ሰዎች በተሻለ መንገድ ኑሯቸውን እንዲያሻሽሉ ልክ ከሌላው ማህበረሰብ ጋር እኩል ኑሯቸውን የሚኖሩበት የሚሰለፉበት ወይ ወገናቸው እየደረሰላቸው እንደሆነ ማህበራዊ ግንኙነታቸውን እንዲያጠናክሩ ተደርጎ የሚሰራ በትኩረት እና በንቅናቄ ሁሉም በባለቤትነት ይዞ የሚሰራው ተግባር እንደሆነ መግባባት ላይ የደረስንበት ሁኔታ አለ ማለት ነው። ትውልድን እንፍጠር ነፃ ከስጋት ያንዱን ህመም ተጋሪ የኔው ነው ብለን ደራሽ እኛው ነን እኛው ለእኛው ያዘንን ባነባሽ የትናንት ህብረታችን ዛሬም አለ ክንዳችን ሁሌም ቢሆን ባብሮነት እንችላለን ሁላችን ማንም አንገት አይጥፋ
ማንም አይዝጋ በሩን ነገም ወደኔ ቤት ነው ብለን እንቁም ሁላችን ማንም አንገት አይድፋ ማንም አይዝጋ በሩን ነገም ወደኔ ቤት ነው ብለን እንቁም ሁላችን እኔ ነኝ ደራሽ ለወገኔ እኔ ነኝ እሱ ነው እኔን ሰው ያረገኝ ያቆመኝ እኔ ነኝ ደራሽ ለወገኔ እኔ ነኝ እሱ ነው እኔን ሰው ያረገኝ ያቆመኝ እኔ ነኝ ደራሽ ለወገኔ እኔ ነኝ እሱ ነው እኔን ሰው ያረገኝ ያቆመኝ አገራችን ጎንደር ደንቢያና ሰቀልት